ሰልማለሁኝ ብሎ የሚያባብል ሃይማኖቱን ራሱ ብሎ ያልተቀበለ ወንድን ተጠራጠሩ ሴትንም እንዲሁ አንዳንድ ዑለማዎች ይጠቃለላል ወፊ ሰቢልላህ ውስጥ ይካተታል ፊ ሰቢልላህ በአላህ መንገድ ማለት መስጂድ መስራት ነው ይላሉ እህል ሰጥቶ የሚበላ የሚጠጣ የሚለበስ ሰጥቶ ከማዳን የበለጠ ነው ይሄ ትንሽ ነው አይቀንስም አይዟችሁ እንዴ በማጠራቀም ላይ ያለን እንዴት እንቀንሳለን ይላሉ ሰዎቹ ዘካ ምንም በጣም ትንሽ እኮ ነው ብር ይወስዱና ከዚያ በኋላ ለበጎ አድራጎት ብለው ለየቲም ለምናምን ይያሉ ይሰጣሉ ከኢስላም መሰረቶች አንዱ ነው ዑምራ አርካን ላይ አልተነሳም አላህ ይማራቸው አይባልም አልፈለጉትም አላህን السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يتكبراتشوه يا أفريكا تي بي يتياك أننا يملس بروغرام تتباباكيوش زاري من دتلمدو يتياك أننا يملس بروغراماتشنين لمسا لمتادم يهو تقربنان زاري የምናያቸው ጥያቄዎች የመጀመሪያው የመጣው ጥያቄ የራስን አቂቃ ማውጣት እንዴት ነው አቂቃዎቻችንን ወላጆቻችን ላለማውጣታቸው እርግጠኞች ከሆነ እኛ ብናወጣው እንዴት ነው የሚል የብዙ ሰው ጥያቄ አለ በደንብ ተከታተሉልኝ ይሄን ነገር የራስን አቂቃ ማውጣትን በተመለከተ ዑለማዎቹ ለሁለት ነው የተሰነጠቁት ለሁለት ተከፍለዋል አንደኛ አቂቃ ማለት ህፃን ልጅ ስለተወለደ ለመወለዱ በሰባተኛው ቀን ስሙ የሚወጣበት ጸጉሩም ወንድ ከሆነ የሚላጭበት ቀን ላይ በዚያ ጊዜ ነው የሚታረደው ይህንን የሚመለከተው ወላጅን እንጂ ልጁን አይደለም ብለው የሚሉ ሰዎች አሉ ይህንን የሚሉ ዑለማዎች በዋነኛው አይገባም የሚል ማለት ሳይሆን እንደው ግዴታ የለበትም ለማለት ሊሆን ይችላል ሌላ እንደ ማስረጃ የሚያነሱት ሱሐባዎቹ አብዛኞቹ አባቶቻቸው አቂቃ እንዳላደረጉላቸው ይገመታል የአቂቃ መስአላ ሲነገር እንግዲያው በለየራሳችን እንረዳ ብለው የጠየቀም የለም አደረገ የተባለም የለም ስለዚህ ቢቀር ይሻላል የሚሉ አባባላሉ ሌሎቹ ደግሞ በጣም የተወደደ ነው ይሄንን በተለይ ያረጋገጠ እንዳልተደረገለት የሚያቅ የተወደደ ነው የሚሉ ሰዎች አሉ ሙስተሐቡ የሚወደደው ማድረጉ ነው አታርግተው ላይ አይከለከልም جزاكم الله خير بارك الله فيكم نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بارك الله فيكم عندي ጥያቄ ነበረኝ مرحبا አጥባይ የሚሰሩ ሰዎች አጥባይ ሰዎች ሲሞቱ አላህ ይርሐማቸው ይባላል ጉድ አህሰንት አጥባይ የሰሩ የሞቱ የጠንቋዮቹ ማለት ነው ሙስሊሞች ከሆኑማ በእስልምናቸው ከእስልምና ወጥተዋል ካላልናቸው አላህ ይማራችሁ ቢባል ችግር የለውም የሚያወጣ ነገር ሰርተው ከሆነ ነው ከኢስላም አዎ ለማንኛውም ከኢስላም የሚያወጣ ስራ ሰርተው ከሆነ አላህ ይማራቸው አይባልም አልፈለጉትም አላህን እስላምን ዝም ብለው ሳይለቁ አንዳንድ ጊዜ አስማኡላህ አልሁስና ነው ምናምን ነው ይያሉ ለህፃናት ለምናምን ህርዝ የሚጻጽፉ ሰዎች ይፈቀዳል መስሏቸው ስለሚሆን ከፍራዋል አንላቸውም ግን እንዲያው ሊሞገሱና ሊነግሱ አይገባም جزاك الله خير بارك الله فيك እና የራስን አቂቃ ማውጣት
የተወደደ ነው አታርጉ አንልም አልተደረገም በሚል ብቻ መከልከል ተገቢ አይደለም ነው ሌላው ያለ ምስክር ፍቺ ቢመሰከር በጣም ጥሩ ነው ያለ ምስክር ግን ጠላቅ ቢዱን ሽሁድ አይሆንም አይባልም ከካደ ነው ችግሩ እንግዲህ ከካደ የሱን ነው የምንቀበለው አላረኩም ካለ እሷ ማስረጃ ማምጣት ካልቻለች ምን እናደርጋለን والله بالله الفتواتم ካለ የሱን ነው የምንቀበለው ቢሆን ግን ለዚህ ነው አስመስክሩ ምንለው አሁን ደግሞ ጥሩ አጋጣሚ ያለ ምንድነው በዚህ ላይ የተወያያችሁ ካለ መቅረጹም ምስክር ነው ድምጹን ቀርጻችሁ ማቅረብ ከቻላችሁ ይሄ ነው ስለዚህ ጅምሁር العلماء ሐነፊያው ማሊኪያው ሻፊዒያው ሐናቢላው በሙሉ ማስመስከር ሸርጥ አይደለም ይላሉ ብቻውን እንኳን ሆኖ ቢፈታ እሷ መስማቷ ሸርጥ ነው ወይ እሷ ፍቺ ነው ለማለት ሸርጥ ነው ካልሰማች ታዲያ በምን ታረጋግጣለች ወይም ካልተነገራት ግን እሱ ፍቺ እንድትሆን ለመሆኗ በብቻው ለብቻው ቁጭ ብሎ ፈትቻታለሁ ካለ ትፈታለች የሚወደደው ግን ማስመስከሩ ነው ማስመስከሩ በጣም የተወደደ ነው የተጠናከረ ሱና ነው ባካችሁ አስመስክሩ ነው ምንለው ጀዛኩሙላሁ ኸይር መስጊድን በዘካ ገንዘብ መስራት السلام عليكم ورحمة الله وبركاته وعليكم السلام ورحمة الله نعم أيوة إيش እኮ አመት ሙሉ ወጣሽ አንቺ ነሽ ወጣሽው ውጭ ተብለሽ ነው እኔ ነኝ ወጣው አመት ሙሉ ወጣል አመት 10 አመትን ብትቀመጭ እኮ አይፈታም መፈታቱን እሱ ካልፈታሽ ወይ ፍርድ ቤት ሸሪዓ ፍርድ ቤት ካልፈታሽ ዝም ብሎ እኮ አይወድቅም ንካህ አይወርድም እኮ መክሰስ ነበረብሽ ቤተሰቡ እዚህ ወንጀል ነው ግን ስላልቀለበሽም ፍቺ ወድቃል ማለት አይደለም ስላልቀለበሽ ሄደሽ ፍቱኝ ብለሽ ብታቀርቢ ለህዝብ ብትከሺ ትዳሯን አልፈለገችውም ጠግባ ነው አትባልም ለማለት ነው እንጂ ባለመቀለቡ ብቻ ትፈታለች ለማለት እኮ አይደለም ይሄ 6 ወር ያልፈለበ 6 ወር ምናምን ይፈታል ተብሎ የሚወራው ዝም ብሎ አሉባልታ ነው ግን አንቺ ያልቀለበሽን ባል ሄደሽ ሐቄን እየተወጣ አይደለም ይፍታኝ ብለሽ ብትጠይቂ ጥፋተኛ አትባይም ለማለት ነው مرحبا جزاك الله خير ሌላው ያለው ምንድነው መስጊድን በዘካ ገንዘብ መስራት የሚል ጥያቄ አለ መስጊድ በዘካ ገንዘብ መስራት ጅምሁር العلماء የአራቱም መዝሃብ ዑለማዎች አብዛኞቹ አይሆንም ነው የሚሉት አካባቢ ላይ ዘካ እየጠበቁ ያሉ ችግረኞች ካሉ መስጂዱን ደግሞ ሊሰራ የሚችል ሌላ አቅም ያለው አካል ካለ ጅምሁር العلماء ዘካ ቦታው ሌላ ነው إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل ስለዚህ እዚህ መስጂድ ግንባታ የሚል ነገር አልገባም ይላሉ አንዳንድ ዑለማዎች ይጠቃለላል ወፊ ሰቢልላህ ውስጥ ይገባ ይካተታል في سبيل الله በአላህ መንገድ ማለት መስጂድ መስራት ነው ይላሉ نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته
ናም ጥያቄ ነበረ። መርሐባ ረመዳን ላይ አንድ ሰው ቀዳ ብሎ ምንም ብዙ ቀላል ያፈጠር ከፋራው ምንድን ነው? ምን ብሎ ነው ያፈጠረው? ረፈደብን ጀናባ ሰምታችሁ ረፈደብን ቢረፍድ ታዲያ ጀናባውን አውርዶ መጾም ይቻል ነበር እኮ። ይሄን አታውቁም ነበር? እንግዲህ እኔ አስረድቼ ነበር ክርስቶስ አይዘን ነው። አዎ ክልክል ነው፣ ትልቅ ወንጀል ነው። ግንኙነቱ የሆነው ከነጋ በኋላ ነው በሌሊቱ ክፍለ ጊዜ እኮ። በዚያን ጊዜ የተደረገ ምንም ሌላ ከፋራው ሳይሆን ተውበት ማድረግ ያስፈልጋችኋል። አንደኛ ይሄ ጾሙን የሚያስከለክል ነገር ምንም አልነበረውም። መጾም እየቻላችሁ ነው ያልጾማችሁት። አለማወቁ ከሆነ እንግዲህ ዑዝሩ ይሆናል አላህ ዘንድ ዑዝር ሆኗችሁ አላህ ካለፋችሁ አላቅም። አለበለዚያ ግን እናንተ ተውበት ማድረግ ያስፈልጋችኋል። ቀዷ ግን ያንን ቀን ማውጣት አለባችሁ። ከዚያ ሌላ የለም። ቀዳሙ ተወጥቷል። ሌላ ጥያቄ ደግሞ ባለቤቴ ልጆቹ ሌላ ሀገር ነው የሚኖሩት። ዘካተል ፊጥራቸው እንዴት ነው? እነሱ ራሳቸውን ካልቻሉ ዘካተል ፊጥር በሰውየው ላይ ናቸው። በአባታቸው? አዎ 18 ዓመት ሙላትና 11 ዓመታቸው እኮ። በእነሱ በማን ቀለብ ስር ነው ያሉት? በማን ኃላፊነት ስር ነው ያሉት? እናትየው። እናትየዋን አይረዳም እሱ? ቀለብ አይልክላቸውም? አይ ተለያይቷል። እሱ ሙስሊም ነው ሰው ካፈተ እኮ። ቢሆንስ ልጆቹ ናቸው ቀለብ አይቀልባቸውም? አዎ ካፈር ናቸው። ያው ካልሰለሙ ድረስ ብሎ ምንም ነገር ያደርግላል። አይ ስህተት ነው። ቀለባቸውን መቀለብ አለበት። ባሉ ቦታ ሆነው ካፊርም ቢሆኑ አባት ልጆቹን ማሳደግ ግድ ይለዋል። የልጆቹ እና እነሱ ደግሞ እስላምን እስካልተቀበሉ ድረስ ሰደቀተል ፊጥር የለበትም። እነሱ መች ጾሙና ጾም ለሚጾም ሰው ነው ሰደቀተል ፊጥር የሚደረገው እኮ። እና የረመዳን ዘካ ይወጀባችሁ? ለእነሱ አይከፈልም። ምኑን ትከፍላላችሁ? እየከፈሉ እየጾሙ እኮ አይደለም። ገና እስላምን አልተቀበሉም። የልጉንስ ቀለቡን መቀለብ ነው ግዴታ ያለበት። በቃ የእነሱን አስበን ማውጣት የለብንም ማለት ነው። እሱ የለባችሁም። ባረከላሁ ፊክ። ልጁ ክርስቲያን ነበር። እኔን ለማግባት ሰላምን ሰለመ ነው። ካገባ በኋላ ክርስቲያን ሆነ። እኔንም ተመለሽ አለኝ። ልፋታ ነው። እንዴት ይታያል? ተፋተሸል። እሱ ሲከፍር እኮ ፍች ነሽ። ሲከፍር ሃይማኖቱን ሲከፍር ወረቀት ካለብሽ የፍርድ ቤት ወረቀት ካለብሽ እሱን ተላቀቂ እንጂ ሲከፍር ተፋተሻል፣ ፍቺ ፍታኝ አትፍታኝ ችግር የለብሽም። ብዙ ጊዜ አትመኑ። እሰልማለሁኝ ብሎ የሚያባብል ሃይማኖቱን ራሱ ብሎ ያልተቀበለ ወንድን ተጠራጠሩ፣ ሴትንም እንዲሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። መርሐባ። ምን ማለት? ካርታ እንደ ቁማር ነው? አይ ብር የለውም። ያሸነፈና የተሸነፈ የሚል እኮ አለው። አዎ። ስለዚህ ካርታ ላይ ብዙ ልጆቻችሁን አትግፉ። ለጊዜው በነፃ ምናምን ሊጫወቱ ይችላሉ። ከተለማመዱ በኋላ ቁማርተኛ ለመሆን ማለት ነውና ስራ ይስሩበት። በካርታ የሰለጠነ እጅ ከሌብነት ወደ ኋላ አይልም። ይቅራው። አዎ ተው፣ ከልክሏቸው። ባረከላሁ ፊክ።
ኩላሊትን ለዘመድ መስጠት የሚል ናም ጀዛኩሙላሁ ኸይረን ባረከላሁ ፊኩም የዘካውን ገንዘብ መልሶ የጻፉት ነው ወንድሞቻችን በዘካ ገንዘብ መስጂድ መስራት ልክ ቅድም እንዳልኳችሁ ነው በፍጹም አይሆንም የሚሉ ዑለማዎች አሉ ይፈቀዳል ሊገባል የሚሉ አሉ የሚበልጠው አካባቢ ላይ መስጂዱን የሚሰራ ሌላ ሰው እስካለ ሌላ ገንዘብ ሊገኝ እንደሚችል ከተረጋገጠ መስጂዱን ከዘካ ገንዘብ ነፃ ማድረግ ነው ዘካ ለዕለት ጉርሳቸው የሚፈልጉት ደሃዎች ችግረኞች ስላሉ የዘካን ገንዘብ ወደ መስጂድ መስሪያ ማዞር ተገቢ አይደለም በተለይ በዘንድሮ ዘመን በሚሰሩት መስጂዶች እነዚህ በጣም የፉክክሮች መስጂዶች በጣም ብዙ ገንዘብ የሚወጣባቸው መስጂዶች እነዚህ መስጂዶችን በፍጹም በዘካ ገንዘብ እንዳታስቡት ግን ለምሳሌ አዳዲስ እስልምናን የሚቀበሉ ሰዎች ምንም መስገጃ የሌላቸው እዚህ አካባቢ የዘካ ገንዘብ እንጂ ካልተጠቀምን በስተቀር በፍጹም ማናገኝ ከሆነ የዘካ ገንዘቡን ወስዶ መስጂድ መስራት እነዚያን መስጂዶች ማሟላት ይቻላል የሚለውን ያዙ ለማለት ነው ጀዛኩሙላህ ኸይር ከረፍት በኋላ ተመልሰን የቀሩትን እናያለን ብዙ አትራቁ السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد كرفت بها لا تملسنا إياك ألالو نعم السلام عليكم ورحمة الله وعليكم السلام ورحمة الله وبركاته شيخ حياكم الله سلامنا وشيخ نعم إياك نبرك إيش እንትን ኡጅራት ከፍተኛ ምናምን ውሽር ነገር እንትን ይላል ምን ይወጅብበታል ምኑ ከፍተኛ ምናምን የሆነና ሰውየው ኡጅራ ነገር ያገኛል እና በዛ ውሽር ነገር ይወጅብበታል አለው ትርፍ ከስለሱ የሚወቃ የሚያስወጅብ ያህል ይሰጡታል እንዴ አዎ ለምሳሌ 15-20 ኩንታል ያገኛል 15-20 ኩንታል ማለት ዘካው ይወጅበታል አው አይደል ስንት ኩንታል ማለት 100 ኪሎ አይደል 100 ኪሎ ነው 100 ኪሎ ነው ኩንታል ማለት አዎ 100 ኪሎ ነውና 20 ኩንታል ወይ ደግሞ 15 ኩንታል ያገኛል አዎ ይወጅበታል ምክንያቱም ይሄ አነስተኛው 5 ኩንታል 5 አቁማዳ ያህል ነው ዱነ 5 አውሱቅ ከሆነ ነው ዊስክ የሚባለው ነገር ባሁኑ 60 እንደማን ነው 750 ኪሎ ግራም 750 ኪሎ ግራም ያለው ሰው ይወጅብበታል 700 የሚባል ነገር ከሆኑ ዓሊሞች ሰብቼ ነው የሆነ እህል ሆኖ ሲደርስ የሱ ሐቅ ካልሆነ አይወጅብበትም የሚባል ነገር ሰብቼ ላላ ቢጠሪቃ አላህ ሐላል ባደረገው መንገድ አንዱ አርሶ ሊሆን ይችላል ሌላው ሸምቶ ሊሆን ይችላል ሌላው ስጦታ መጥቶለት ሊሆን ይችላል ግን ይሄ 5 አውሱቅ እህሉ ከደረሰ ማውጣቱ የግድ ነው ያለው ሰው ለማለት ነው እንጂ ተሰጥቶኝ ነው እንዲሁኝ ነው ማለት እኮ ሸርጥ አይደለም እሺ ሼህ አላህ ይስጥልኝ ባረከላሁ ፊክ ሌላ ጥያቄ እዚህ የመጣው ምንድነው ኩላሊት ለዘመድ መለገስ ይቻላል ወይ የሚል የተጻፈ ቲክቶክ ላይ ነው ወይስ መቼ ነው የተጠየቀው አላውቅም አዎ ይሄው ኩላሊት መለገስ በሸሪዓ እንዴት ነው
ኩላሊት መለገስ፣ ደም መስጠት እና ሌሎችም ለሌላ ሰው ማዳን ምክንያት የሆኑ ነገሮችን መስጠት የተቀደሰ ስራ ነው። ለዘመድም ሆነ ለዘመድም ባይሆን ለዘመድ በበለጠ ጊዜ አጅሩ ሲላ ወአጅሩል ሰደቃ አለው። ለዘመድ ባልሆነበት ጊዜ ሰደቃ አለው ራሱ። ስለዚህ ኩላሊትን በመስጠት የሚገኘው ፋኢዳ አንድን ህይወት ያዳነ የሰው ዘርን በሙሉ እንዳዳነ ይቆጠራል አይደል ያለው አላህ ሱብሓነሁ ወተዓላ። አንድን ህይወት ያጠፋ የሰው ዘርን እንዳጠፋ ይቆጠራል ብሎ ህይወትም የዘራ ሰው ለመዳን ምክንያት የሆነ ሰው የሰው ዘርን ሙሉ እንዳዳነ ይቆጠራል ይላል አላህ። ኩላሊት ሰጥተህ ማዳን ይሄን ያህል ነው። እንዲያውም ገንዘብ ሰጥቶ እህል ሰጥቶ የሚበላ የሚጠጣ የሚለበስ ሰጥቶ ከማዳን የበለጠ ነው ይሄ። ለምን? ከአካል ተቆርጦ እኮ ነው የሚሰጠው። ባይሆን ሸርጥ አለው። ሸርጡ ምንድን ነው? የመጀመሪያ ኩላሊት የሚሰጠው ሰውዬ ምንም አይነት ጉዳት እንደማይደርስበት ከታማኝ ዶክተሮች፣ በዚህ በሙስና በምናምን የሚሰሩ አይደሉም፣ ለሙያቸው ያደሩ ዶክተሮች ምንም እንከን የለበትም አይደርስበትም ምንም ጉዳት የለብህም ብለው ማረጋገጥ ከቻሉ። ሁለተኛው የሚሰጠው ሰው የመዳን ተስፋ አለው የሚል ካለ የመዳን እድሉ ይህን ያህል ፐርሰንት ነው ብለው ተስፋ ከሰጡ። ሶስተኛ ሽያጭ ካለለበት፣ አካልን ቆርጦ መሸጥ ክልክል ነው። ሽያጭ ከሆነ ከፍተኛ አደጋ ነው። ጥንቃቄ አድርጉ ዑለማዎች። እነዚህ ሶስቶቹ የተሟሉበት የኩላሊት መስጠት ምንም ችግር የለውም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰው ሀገር የሚሰሩ አረብ ሀገር የሚሰሩ እህቶቻችን የዛ አካውንት ውስጥ የሚያስቀምጡት ገንዘብ ላይ ዘካ ይወጅበታል ወይስ? አዎ ከ30 ከ40 ሺህ ብር በላይ ያላቸው በ40 ብር 1 ብር ሂሳብ 40ኛ ብር ማለት ነው። 40 ሺህ ካላቸው 1 ሺህ፣ 40 ሚሊዮን ካላቸው 1 ሚሊዮን በዚህ መልኩ ዘካ መስጠት አለባቸው። ቤት ለመስራት ሌላ ራሳቸውን ለማዘጋጀት እየተጠባበቀ ያለም ገንዘብ ቢሆን ማለት ነው። ግልጽ ነው። ለምሳሌ አንዷ ሳውዲ እየሰራች ያለች ልጅ ወይ አሜሪካን አውሮፓ እየሰራች ያለች ልጅ 10 ሚሊዮን ከለላት መግዛት አትችልም፣ ግን እሷ 7 ሚሊዮን አላት። አሁን ይሄን ብር ከአካውንት ውስጥ ነው ያለችው። የ7 ሚሊዮን ብር ዘካ አለባት። ትንሽ ነው አይቀንስም። አይዟችሁ እንዴ በማጠራቀም ላይ ያለን እንዴት እንቀንሳለን ይላሉ ሰዎቹ። ዘካ ምንም በጣም ትንሽ እኮ ነው። ከ100 ሺህ 2500 እኮ ነው። 1 ሚሊዮን ውስጥ ያሉትን 40 ሺዎች እና አንተና 40 ቁጥሮች ስንት እንዳሉ አይተህ የነሱን አንዳንድ አውጥቶ መውሰድ ነው። ለምሳሌ የ80 2000፣ የ120 3000፣ የ200 5000 እያለ ይቀጥላል ማለት ነው። የ1 ሚሊዮን ስንት ነው ዘካ ምናወጣው ብሎ ስለጠየቀኝ ነው። እንዲህ እያረጋችሁ ነው ማሰብ። በቃ 40 ሺህ 1 ሺህ አለበት። 60 ሺህ ቢሆን 1500 ነው ያለበት። 80 ከሆነ 2000 ነው ያለው። 120 ከሆነ 3000 ነው ያለበት። እንዲህ እያለ ይቀጥላል ማለት ነው። ጀዛኩሙላህ። አሰላሙ አለይኩም ሼኹና፣ ጥያቄ ባለቤቴ ሳያውቅ ለመስጊድ ማሳደሻ ብር ሰጥቼ ነበርና ለሱ ማሳወቅ ግድ ነው ወይስ ብሩ እሱ ስለ ለአስቤዛ ሰጥቶኝ ሲተርፍ ነየትኩት? አዎ ወደፊት መናገርና መተዋወቅ መናበብ ጥሩ ነው።
አንዳንድ ጊዜ ብዙ እህቶቻችን ከባሎቻቸው ጋር ተሟግተው ብር ይወስዱና ከዚያ በኋላ ለበጎ አድራጎት ብለው ለየቲም ለምናምን እያሉ ይሰጣሉ። እሱ ጋራ ግን ተቀያይመሽ ማለት ነው። ስለዚህ በፍጹም እንዲህ ያለ ነገር ሊሆን ይችላል አይችልም። ባሏ ሳያውቅ መጠቀም የምትችለው ለራሷ ለልጆቿ ለባሏ ለራሱ አንዳንድ ሰው ለራሱ እንኳን መስጠት የማይፈልጋል በጣም ቁንቁን ያለ እሱን ነው እንጂ ከቤት ውጭ ለሌላ ነገር ለማዋል የባልሽ እንትን ይቀድባል። አንድ ጓደኛዬ ለማግባት ፈልጎ ሚስቱን ካላስፈቀድክ ተባለ እንዴት ይታያል? የምትፈቅድ ከሆነ ትፍቀድለት። ግን ይፈቅዳሉ ወይ? ፈቅደው የሚያውቁ ሴቶች እኮ የሉም። ኪታቡ እንደዚህ የሚል የለም። ሚስቱን ካላስፈቀደ ማግባት አይፈቀድለትም የሚል በኢስላም የለም። ባለቤት ያጠገብ ስቀመጥ በጣም ይነካካኛል፣ ትጥበት ያስፈልገዋል፣ በጣም ነው ይነካካኝ። ፈሳሽ ከሌላችሁ ትጥበት አይወጁም። ስለተሳሳማችሁ ስለተቃቀፋችሁ ዝም ብሎ ታጠቡ ተነሱ የሚል ነገር የለም። ፈሳሹም የዘር ፈሳሹ ማለት ነው እንጂ መኒ ይሄ ማለስለሻው ፈሳሽ ትጥበት አይወጁባችሁም። ነጃሳ ነው። ውዶ ስታደርጉ የነካካችሁን ሰውነት መታጠብ አለባችሁ። ናም ሰላም አለይኩም። ወአለይኩም ሰላም ጥያቄ ነበረኝ። እሺ እንትና አካባቢ ላይ ጎረቤት ነበረችና መንገድ በሄደችበት ልጇ ይሞታል። ምንሽ ናት ጎረቤትሽ? ሙስሊም ናት እና ልጇ ድንገት ይሞታል። እሷ መንገድ ሳትመለስ እሺ እና እሷ ሳትነቃቀም በኋላ ደረሰች ማለት ነው። ከተቀበረ በኋላ ነው። ከተቀበረ በኋላ ምን ሆነች? ከዛም ተነቃም እጂ መጎብኘት ሄደሽ ነው ከተቀበረ በኋላ ብላው ነበር። አይ እሱማ ባተር ነው የሚመረጠው። ማግድ ሄዳ ማረጋገጥ ምን አታረጋግጥ፣ አውጥታ አታየው። ማየቱ የት እንዳለፈ የት እንዳረፈ ሌላው ቀብር እንደሚያርፍ ነው የሚያርፈውና አለመሄዱ ነው ጥሩ። ልሂድ ብላ ያረጋጋኛል ብላ ካመነች ወንድ በጣም በማይበዛበት ሰዓት ራሷን ጠብቃ ሄዳ ላለማልቀስ ቃል ገብታ ሄዳ ብታይ ለአንድ ጊዜ ለሁለት ጊዜ ችግር የለውም። አለማድረጉ ነው የሚመረጠው። ዚያረተል ቁቡር ሊኒሳ ተከልክሏል። ሴት ልጆች ቀብር ሄዳችሁ አትጎብኙ ተከልክሏል። በተለይ ማብዛት አይሆንም። ለአንድ ጊዜ አንዳንድ ጊዜ ቀብሩን ይሄ ነው የልጅሽ ቀብር ስትባል የምትረጋጋ መስሏት ወይኔ እንዲህ በሆነ እኮ እያለች የበለጠ አዝኖቷን እንዳታጨናንቅ ሄዳ ልታይ ትችላለች እንጂ ባተር ነው ጥሩ። እንዴ አዲያ አብሬ ትሄዳለሁ ብሎ እናንተ ብታውቁስ አትምጣ ልትሉት ነው? አብሬት የምትሄድ ከሆነ እንዳትመጣ ልትሉት ነው? አብሬት የሚሄድበትን ምን አስበህ ነው የምትሄደው? እንዴት ነይተህ ነው ምን ልታረግ ነው ብሎ ማስተማር ነው እንጂ አብሬት እርግጠኛ ነኝ ሸኾቹን ቀብር ሊዘይር ምናምን ብሎ ሳይሆን የሆነ ተስሎ ምናምን ሊያደርግ ሊሆን ይችላል ብላችሁ ፈርታችሁት ነው። እና አብሬት ሳናውቀው መጣን ወደዚያ እንደሚሄድ ሳናውቅ ብታውቁስ ከሆነ ሀገር መጥቶ አብሬት ለሄድ ነው ብሎ አዲስ አበባ ለዘመዱ ጋር ገባ ሰውየው። ምን ላድርገው እሱን ምን ታረጉታላችሁ? አስተናግዷ እንግዲህ አይደል የመጣባችሁ። እሱም የሄድበትን ስተት ነው ብላችሁ የምታስቡበት ከሆነ ማስተማር ነው በዘዴ እንጂ አይ አብሬት የምትሄድ ከሆነ ቡናችንን አጠጣም ቁርሳችንን አትበላም ልትሉ ነው አይባልም። አብሬት አይደለም ምንድነው ቁልቤ ገብርኤል የሚሄድም ቢሆን ከቤታችን ውጣ አይባልም። ቁልቤ ገብርኤል አይደል ሚካኤል ሊሄድ ነው ብሎ የሚመጣውን ማስተማር ነው እንጂ ይህን ያህል ከፍቶ በዚህ ተጽዕኖ አሳድራችሁ እስላምን እናስተምራለን ብላችሁ ከሆነ ስህተት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ኡስታዝ፣ አንዲት ጥያቄ ነበረችኝ። ሰሞኑን ጭቅጭቅ የፈጠረች ጥያቄ ነች ቲክቶክ ላይ እና ቲክቶክ ላይ ጭቅጭቅ የፈጠረች ጥያቄ ነች። አንድ ጥያቄ ነበረችኝ። ጥያቄው ምን መሰሉት? መስጂድ ላይ ሁልና
ቴብል ቴኒስ ወይም ደግሞ ኳስ መጫወቻ ሜዳ ሌላ ቦታ በዚህ ሌላ ቦታ ሄዶ ሱሰኛ ከሚሆን በዚህ ምክንያት መስጂድ ጠርቶ አዛን ሲል መስጂድ ሰግዶ ቢወጣ ኸይር አይደለም ወይ? በመስጂድ ቅጥር ግቢ የኳስ መጫወቻ ሜዳ ቢኖር ማለት ነው። የመሳች ማድረግ ማለት ነው። ምን ችግር አለው? እንደው አሁን አንተ ስታስበው ምንም ችግር የሌለው ነው የሚመስልህ? አይ አይደለም፣ እንደዛ ሳይሆን ለምሳሌ ፑል ተብሎ ሲወጣ ጊዜ ፑል ተብሎ ሲወጣ በዛ ምክንያት በጣም ሰዎች ሱሰኛ ይሆናሉ። በዛ ምክንያት በጣም ከባድ ያላቸው ሁሉም ወጡበት ለመጆት ወጡበት ማለት ነው። ያ መስጂድ ቅጥር ግቢ ውስጥ ከሆነ ሐራም አይሰራም፣ ግን ሰዓት ይታለፋል። ወጣቱን በዛ መያዝ ይቻላል። በቃ አሁን ጥሩ መታል እኮ እንደው ምንም ችግር የለውም ካልንማ መስጂዱም ውስጥ መጫወች ሰፋ ያለ መስጂድ ላይ አንዋር ላይ አዲሱ መስጂድ ላይ ገብቶ ከዚያ ኬላና ኬላ አስቀምጦ ምናምን መጫወቱ ምን ችግር አለው የማለት ያህል ወደዚያ እንዳይሄድ ጥንቃቄ እንዲደረግ ነው። ግቢው ውስጥ ላይ ችግር የለውም። ግቢው ውስጥ ላይ ችግር የለውም። በተለይ መስለሐው ሲታይ ማለት ምንድነው? ቢያንስ ፈርድ ሶላቶች እንዳይጠፉ፣ ጫጫታው እንዳይበዛ፣ ማላ ያኒ ምንም ሌላ ስነ ምግባራቸው የተበላሹ ልጆች ወይም ቡድኖች መተው እዚያ እንዳይዳፈሩ የማድረግ ዓላማዎች ስላለ አዛን ሲደረግ ሁሉም ሰግዶ የማያውቀው ራሱ በምን ተፍረቱ በሶላት እንዲሰግድ እንዲደፋፈር ስለሚያቀርበው፣ በተለይ ደግሞ ከዚህ የተሻለ የዳዕዋ ሰዎች በአካባቢ ላይ ካሉና ከተጠቀሙበት እረፍት ሰዓታቸውን ምናምን ሰዓታቸውን 2 ሐዲስ 3 ሐዲስ በመንገር ሲመጡ ጧት ራሳቸውን ሲያሟሙቁ ሙሉ መተው ሰዓታቸው ከመድረሱ በፊት ቀድሞ መተው አንድ የቁርአን ምዕራፍ እንኳን 2 አያት 3 አያት ያላት የቁርአን ምዕራፍ በደንብ አብሮ ቀርቶ በዚህ ቅስቀሳ በማድረግ አላኩል ሐል አንድነትንም በማዳበር ሊጠቅም ስለሚችል ከዚህ አኳያ ችግር የለውም እንላለን እንጂ እነዚህ ሁሉ ሪሳላዎች በሌሉበት እነዚህ ሁሉ ፋይዳዎች በሌሉበት እንኳን መስጂድ ውስጥ ግቢውም ውስጥ አይሆንም የሚባል ነው። አስሉ እኮ ስራው ምንድነው የሚባለው? ጨዋታ ነው እኮ የሚባለው አይደል? ጨዋታ ነው፣ የኳስ ጨዋታ አይሆንም በእስላምና። እንዲህ ይህንን ዓላማ ይዞ ከመጣ ግን ግቢው ውስጥ ቢጫወቱ ይመረጣል። መሄዳቸው ካልቀረ መንገድ ላይ ሄደው ሌላውን እየጣሉ ሌላውን በጭቃ እየለወሱ ሌሎችም ሶላታቸውንም እያሳለፉ ያልሆኑ ጓደኞች ጋር እየተለማመዱ ከሚበላሹ መስጂድ ውስጥ ሆነው በአደብ ይህንን እንቅስቃሴያቸውን ቢያደርጉ የበለጠ ነው እላለሁ። ናም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐብ። የኔ ጥያቄ እንኳን አንድ ሰው ዑምራ ብር ኖሮት ዑምራ ሄዶ ናም ሐጅ መሄዱ ይወጅበታል? የሐጅ ብር የለውም። ዑምራ ስለሄደ ብቻ ሐጅ ይወጅበታል እንዴ? ግዴታ ይሆንበታል? ያው እስልምና መቼ ሐጅ መሄድ ግዴታ ነው፣ ግን የበለጠ ሐጅ መሄዱ ግዴታ ይሆንበታል ወይ? አዎ ሐጅ እኮ ሩክን ሚን አርካኒል ኢስላም ነው፣ ከኢስላም መሰረቶች አንዱ ነው። ዑምራ አርካን ላይ አልተነሳም። ሶሒሁ ቀውሉ ግዴታ አይደለም ነው ዑምራ። ሐጅ ግን ግዴታ ነው፣ ግዴታ አይደለም ብሎ ኺላፍ የለም። አንዱ ይሄ ነው። ሁለተኛ 3 ጊዜ 4 ጊዜ ዑምራ ከመሄድ 1 ጊዜ ሐጅ መሄድ ነው የሚመረጠው ወይም የሚታዘዘው። ዑምራ 3 ጊዜ የሐጁ ብር ስለሌለው ነው። የሐጁ ብር ትንሽ በዛ ስለሚል ዑምራ ስለሄደ ብቻ ሐጁ የበለጠ ግዴታ ይሆናል ወይ ነው? አይሆንም። እሱማ አቅም የሌለው ወደ ዑምራ መሄድ ሐጅ መሄድ ያልቻለ ዑምራ ሄዷል፣ ግን እኔ ምን ችግረኝ ዑምራ ሐጅ አለው ሐጅ ባልሄድ የሚያስብል አይደለም፣ አይተካውም። እሱ ጋር መፍጹም አይደራደርም ለማለት ነው። አይዋ መርሐባ። ሁለተኛ ጥያቄ ጠይቅ። አዎ ሶስተኛም ጠይቅ። መርሐባ። እሺ
ቀሚስ መልበስ ግዴታ ነው? ብዙ ጊዜ ሱሪ መልበስ ይከለከላል ስለሚባል ነው። ወደ ቀሚሱ ግዴታ ነው ወይ? ኧረ አይደለም። ማን ነው ዋጅብ ነው እንትን ቀሚስ ማን ነው ሱሪ መልበስ ይጠላል አይሆንም ያለው? ሼኽ ናቸው? አንዳንድ ቦታ ይላል ሼኽ ነው? ኧረ የለም። ወይ ጉድ! ኧረ የለም። ቀሚስ መልበስም ሱሪ መልበስም ሁሉም እኩል ነው። ምንም እንትን የለውም። ዑለማዎቹ እንዲያው በአካባቢው ላይ ዑለማዎቹ ቀሚስ መልበስ ስለተለመደ ያንን ለማስከበር ያን ሙሩአውን ክብሩን ለመጠበቅ ምናምን ተብሎ ካልሆነ በስተቀር ሱሪ መልበስ የሚያስከለክል ምንም ማስረጃ አላውቅም። መርሐባ። እሺ ጺም መላጨት ሐራም ነው። ጺም መላጨት ሐራም ነው። ወድ ልጅ ጺሙን መንካት የለበትም። መርሐባ ሹክራን ጀዛከላሁ ኸይር። እሰልማለሁ ያለን ክርስቲያን ለትዳር እሺ ማለት ሰልማለሁ አይደለም ሰልም ያለሁም ብሎ ያስፈራል። እንኳን ሰልማለሁ ገና ሰልማለሁማ ላንቺ ብሎ ሊሆን ይችላል። አደጋ ነው። ናም ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሪካርድ ሸህ አዎ መርሐባ። ጥያቄ ነበረኝ። እንትን የኛ የሙስሊሞች ሐቂቃ እንደሚባለው አይነት ማለት ነው እና የክርስቲያኖች እንደዚሁ እንትን ድንጋ አስወድደው ወልደው እንደዚሁ ሐቂቃ ያደርጋሉና እዛ መሄድ ሐራም ነው ወይስ ሐራም አይደለም? ይቻላል? ሐራም ነው እንጂ የነሱ በዓል እኮ ይሄ ሐቂቃውን ሱና እየተገበሩ ሳይሆን የልደት በዓል ብለው እስከ 100 ዓመት ገና ሊያከብሩት የተዘጋጁት ማለት ነው። የሙስሊሙ እኮ አንድ ጊዜ ይወለዳል። ይሄ ደግሞ እኮ አጅር የሚገኝበት ነው። ያኛው ሶላት ቢሰግዱም አጅር የላቸውም እንኳን የልደት ቀን ስላከበሩ። እንደዚህ ሃይማኖታዊ በዓላቸው ላይ የትኛውን በዓላቸው ላይ አትገኙ። እነሱ አውድማ ካላቸው ልጅ ሊድሩ ሰርግ ካላቸው ሊመልሱ ያገባን መልስ ከጠሩ እንደዚህ እንዲህ ያሉ ዝግጅቶች ላይ ግብዣ ላይ መገኘት ችግር የለውም። ግን በዓላት ላይ ይሄ ክርስትና መነሻው ቀን ላይ ተገኝተህ ሲከፍር አብረህ ተገኝተህ አብረህ እያጨበጨብክ እያሸበሸብክ የእነሱ ልጅ ክርስትና አብረህ ማንሳት የኢስላም ተልእኮ አይደለም። ጀዛከላሁ ኸይር። ባረከላሁ ፊኩም አላህ ይሕፈዝኩም ወየርዓኩም። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬው የትምህርት ፕሮግራማችን የጥያቄና የመልስ ፕሮግራማችን እዚህ እንጨርሳለን። የሚቀጥሉት ቀኖች በሌሎች ጥያቄዎች አላህ ፈቅዶልን እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።